ምንድነው ተስፋ ያደረግሽው? ሁሉንም ነገር መድብል ያውቃል፣ ግን እያወቀ ነው ራርቶ ለምሳ ብሬ ሰጠኝ። ምናልባት ሉላ ከማትሽ ሚስቴ ትሆኛለሽ። ጊዜ ነው ጌታ። እወድሃለሁ። አይዱላዬ ደስ አይልም? ወንድማማቾች ጓደኛቸው ቤት መጡ፣ ሁሉም ነገር አልፎ ይሄ ደስ አይልም? ቅድስትን ታውቃታለህ አይደል? ማናት? እማዬ ማለት ናት። አሁን እማዬ እኮ ነው የምትለኝ። ማህሌት ብሩክ ይቅርታዬን ተቀብሎ በፊት የነበረው ደስታችን ተመልሶ አንድ ላይ ብንኖር ለምሳሌ ምርጥ እናት ሆናት ነበረ በማለት ምኞቷን ተመኘች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝ እና አስተማሪ የሆነው ምሳሌ ድራማ ክፍል 109ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ታበረታቱ ዘንድ በአክብሮት ተጠይቃለሁ። ባለፈው ያቆምነው በሩ እንደተንኳኳም ነበረ። በሩን ያንኳኳው ማን ነው የሚለውን አብረን የምናይ ይሆናል። በሩ ተንኳኳ። መድብል ሊከፍት ተነሳ። በዛም ሰዓት በሩን ያንኳኩት ሉላና ሞገስ ሆነው ተገኙ። በጣምም ደነገጠ። ምነው ወንድሜ ለምን እንደዚህ ያደረግክ? አንተም ያምካል ሳይሻልክ ለምን መምጣት አስፈለገ? ሉላ አንቺ እንኳን ተው ብለሽ አትቆጩም? በማለት ሄዳቸዋል። አይ እምቢ ብሎኝ ነው በማለትም ትመልስለታለች። ውሸቷን ነው፣ እሷም ስላልጠየቀችው ሄደን እንጠይቀው ብላኝ ነው በማለት እሺ በቃ እንዲህ የሆነ ሆኗል ግቡ በማለት ቤት ያስገባቸዋል። እቤትም ይገባሉ። ብሩክም በጣም ይደነግጥና ሞገስ ወንድሜ ላደረክልኝ ነገር ሁሉ በጣም አመሰግናለሁ፣ ለእኔ ብለህ ዋጋ ከፍለሃል በማለት እሷንም ሉላንም ይቅርታ በማለት ሁለቱንም ይቅርታ በመጠየቅ ይቅርታቸውን ተቀባብለው ችግር የለውም ወንድሜ፣ አንተም ያደረክልኝ ነገር በጣም ብዙ ነው፣ አንተም በዚህ አልለካክም፣ ያንተ ጓደኝነት ዛሬ ሳይሆን አብሮ ያደግነን አብሮ የኖረ ነው በማለት ደስታቸውን እያወሩም ነበረ። ብዙ ነገሮችን አብረው እያወሩም ነበረ። በዛው ጨዋታቸውን ቀጥለዋል። ማህሌትና ኤፍራታ አንዳንድ ነገሮችን እያወሩም ነበረ። ማህሌት ለኤፍራታ መድብል ቁጭ ብዬ አግኝቶኝ ብር ሰጠኝ ብላም ትላታለች። ምን ልትሰሪ ወደ እነሱ ሰፈር ሄድሽ? ባለፈው ሄደሽ ይቅርታ ጠይቂው ስትይኝ አልነበረም? ዛሬ እንዴት ነው ለምን ወደ እነሱ ሰፈር ሄድሽ የምትይኝ? ምንድን ነው የሰጠሽስ ተስፋ ብላም ትላታለች። አይ ብር ተሰጠኝ በቃ ሄጄ ይቅርታን የምጠይቀው ተስፋ ሰጥቶኛል ማለት ነው እና ሄጄ መጠየቅ አለብኝ። የሚገርምሽ ነገር ምሳሌ አሁንም እማዬ ነው የምትለኝ። አሁንም ቢሆን ብሩክ ይቅርታዬን ተቀብሎ በፊት የነበረን ደስታ ተመልሶ አብረን የምንኖር ትሆነ ለምሳሌ ምርጥ እናት ሆናታለሁ ብላም ትላታለች። ለማንኛውም መጠየቁ አይከፋም፣ ሂጂና ጠይቂው ይቅርታ ሊልሽ ይችላል በማለትም ትላታለች። ነገር ግን መድብል ብሩክ ሊያገባ እንደሆነ ነገረኝ፣ ሊያገባማ ተሆነ ቅድስትን መሆን አለበት በማለትም ተስፋዋን ታስቆርጣታለች። ዝና ትህትናን አፍቅሪኝ፣ ወድሃለሁ በይኝ እያለም ሲያሰቃያትም ነበረ። እሷም ጤነኛ ትመስለኝ ነበር ለካስ ያምካል በማለትም አንዳንድ ነገሮችን ስታወራም ነበረ። በልጅነቷ አባቷ ምን ሲያደርጋት እንደነበረ እሷ ምን እንዳሳለፈች አንዳንድ ነገሮችን እያወራችው ነበረ። እሱም ሲመልስላትም ነበረ። ጠበቃው ለሉላ ደወለላት። ስትደውልልሽ ለምንድነው ስልክ ማታነሺው በማለት ጠይቃታል። ያለሁት ሰው ቤት ነው፣ አሁንም እያወራሁክ ያለሁክ ወደ ልጅቷ ክፍል ሄጄ ነው፣ እባክህ ለምንድን ነው የምትደውልብኝ? ዛሬ ቀጠሮ ነበረን፣ ዛሬና ነገ ካልተገናኘን ባልሽን እንደምከሰውና ነገሮችን እንደማበላሸው እወቂ በማለት ይላታል። እባክህ አታድርገው፣ አንተ አድርጊ ያልከኝን ነገር መቼም ቢሆን ማድረግ አልችልም፣ እባክህ ተስፋ እንደሰጠው ተስፋውን ሙላለት በማለት አንዳንድ ነገሮችን ስትማጸነው ነበር። ነገር ግን በፍጹም እኔ አንቺን ሳላገኝ በፍጹም ነገሮችን ማስተካከል አልችልም፣ ዛሬ ወይም ነገ ታላገኙሽ ነገሮችን እንደማበላሸው ቁርጥሽን ወቂ በማለት ይላታል። በጣም ትናደዳለች፣ በንዴትም ትወድቃለች። ቅድስት ምግብ እየሰራችም ነበረ። በዚሁም አጋጣሚ ሉላም አጠገቧም ሄዳ ነበረ። ሄዳም እንግዲህ ላግዝሽ ብላም ትላታለች። አይ ችግር የለውም እየሰራሁኝ ነው፣
ነገር ግን ምን ሆነሽ ነው? ፊትሽም ትክክል አይደለም፣ አይንሽም አልቅሰሻል ብላም ትላታለች። አይ ብላ አንዳንድ ነገሮችን ትመልስላታለች። እኔ እሷም ስለ ፍቅሯ ብሩክ ሊያገባት እንደሆነ እሷም ደግሞ መድብል ሊጋቡ እንደሆነ ስለ ትዳር አጋራቸው ሲወሩም ነበረ። ለማንኛውም እኔ ብሩክን ታገባው ሙዚ ያደረግሻለሁ ስትላትም ነበረ። እኔም እንጂ ሆኜ አላቅም አሳፍርሻለሁ በማለትም እንግዲህ ስታወራትም ነበረ። በዚሁም አጋጣሚ እሺ ሆንሻለሁ በማለት ቃል ገብታላታለች ማለት ነው። ማህሌት ለመርዙ ደውላ ነበረ። ለመርዙም ደውላ እንደሚገናኙ ደወለችለት። ተገናኙም። ቁጭ ብለው እያወሩ ብሩክ ቤት እንደሚወስዳትና ቅድስትን ታውቃታለህ ብላም ተጠይቀዋለች። አዎ አውቃታለሁ በማለት እሱም አንዳንድ ነገሮችን ሲያወራትም ነበረ። በዚሁም አጋጣሚ የዳጣ ጓደኛ ነች አይደል? እንዲያውም በቅርብ ጊዜ ነው ባሏ የተፈታው በማለትም ይመልስላታል። ባልም አለኝ አለችክ ሆይ በማለት ተገርማም ስታወራው ነበር። ለማንኛውም ባል የላትም ብላም ስትለው እልልልል በቃ አገባትና 17 ልጆች ወልዳለሁ ብሎም ይላታል። 17 ልጆች ምን ያደርግልሃል? 17 ልጆች 15ቱን በአዲስ አበባ ውስጥ በትናቸውና የተለያየ ስራ ድርሻ ሰጣቸዋለሁ፣ ከዛ እኔ ሞገስ ሆኜ እኖራለሁ ብሎም ይላታል። እሺ ለማንኛውም አሁን የምፈልገው እነ ሞገስ ቤት እነ ብሩክ ቤት እንድትወስደኝ ነው ብላም ትለዋለች። እሺ ችግር የለውም ክፈይ ብሎም ይላታል። እከፍልሃለሁ ሲሰጡኝ እከፍልሃለሁ ብላም ትለዋለች። ሲከፍሉክ አይደለም አሁን ትሰጭኛለሽ፣ አሁኑኑ ስጭኝ በማለትም ሲማዘዛትም ነበረ። በዚሁም አጋጣሚ እሷም እንግዲህ ብሩክ ቅድስትን ልታስጠቃትና እሷን ወይንም ደግሞ በእንደዚህ አይነት መልኩ አስወጥታ ወደ ብሩክ ለመመለስ ነው። ነገር ግን ብሩክ ይቅርታዋን አይቀበላትም። ምክንያቱም ምሳሌን ስታደርጋት የነበረው ድርጊትና በዛን ሰዓት እሱ ያሰቃየቻት ስቃይ፣ በዛን በተቸገረበት ሰዓት ቅድስት እንደደረሰችለት፣ ቅድስት ብዙ ዋጋ እንደከፈለችለት ያውቃል። ዛሬ ላይ ግን እሷ ገብታ ይቅርታዋንም ቢቀበላትም እንኳን ቅድስትን ምንም ነገር እንድትጎዳት አይፈልግም። ምክንያቱም ቅድስት ብዙ ዋጋ ከፍላለታለች። ታሞም ታግቶም እንደነበረ በዛን ሰዓት ምሳሌን እስከ ዛሬ ያቆየችው ቅድስት ስለሆነች መቼም ቢሆን እሺ አይላትም ብዬ ነው የምለው። ምክንያቱም ማህሌት ቤቱንም ለማሻሸጥ ሞክራለች። ያሳገተችውም እሷ ነች። ብዙ ነገር አድርጋለች። ስለዚህ እሺ ይላታል ብዬ ተስፋ አላደርግም። አሁንም ቢሆን ውሰደኝ በማለት እንግዲህ እሺ እወስድሻለሁ፣ ለማንኛውም ብርን ክፈይ ብሎም ይላታል። እሺ ከፍላለሁ ብለው ተነጋግረዋል። በዚሁም አጋጣሚ ብሩክ እና ምሳሌ ቁጭ ብለው እያወሩም ነበረ። ለምንድን ነው ጣፋጭ የበላሽው ምሳሌ? ያምሻል አይደለ ብሎ ይላታል። አባዬ አሁን እኮ አያመኝም፣ አሁን ድኛለሁ። በፊት ስለሚያመኝ ነበር የሚያመኝ፣ አሁን ግን ስለዳንኩኝ አያመኝም ብላም ትለዋለች። ያምሻል እንጂ ጣፋጭ ስትበይ እኮ ያምሻል ብሎ ይላታል። እኔ እኮ ወዳለው ጣፋጭ ወዳለው ስለው ገዛልኝ። አዎ ግዛልኝ ብለሽ ሆኖ አይደለ? ግን እኮ አባዬ አንድ ነገር ልንገርክ፣ እየሄድን እያለ እማዬን አገኘኋት ብላም ትለዋለች። ማነች እማዬ? እማዬ ማህሌት ነቻ ብላም ትለዋለች። ብሩክ ኮስተር ይልና ለማንኛውም ደስ አላለውም ነበረ እማዬ ማህሌት ስላለቻት ብቻ። ምሳሌ ማህሌት ምን እንዳደረገቻት አታውቅም። ነገር ግን ብሩክ እያንዳንዱን ነገር ስለሚያውቅ እማዬ ብላ ስለጠራቻት ብቻ ውስጡ ደስ አላለውም ነበረ። ለማንኛውም ሁለተኛ ጣፋጭ እንዳትበይ ብሎም ይላታል። እሺ ትምህርት ቤት አትወስደኝም? እወስድሻለሁ፣ ስድን እወስድሻለሁ። መኪና የገጨ ቦታ እኮ አሁንም አልተወኝም፣ ያመኛል ብሎ ይላታል። እሺ በቃ አንተም እስከምትድን አጎቴ ይውሰደኝ ብላም ትመልስለታለች። አይ እኔ እወስድሻለሁ አልኩሽ አይደለም? አሁን እነ አጎቴ እነ ሉላ እነ ሞገስ ሳሎን አሉ፣ ሂጂና ተጫዋቺ ብሎም ይላታል። አይ እኔ የምፈልገው ከአንተ ጋር መጫወት ነው፣ እነሱን አግኝቻቸው ከእነሱ ጋር ተጫውቼን የመጣሁትኝ በማለትም ምላሽ ትመልስለታለች። እሺ በቃ ከኔ ጋር ተጫዋቺ ብሎም ይፈቅድላታል። በዚሁም አጋጣሚ አንዳንድ ምክሮችን እየመከራትም ነበረ።
ሁለተኛ ጣፋጭ እንዳትበይ፣ ጣፋጭ ተበለሽ መልሶ ያምሻል እያለም እየመከራትም ነበረ። ማህሌትም እንግዲህ እንደቀጠለች ነሽ። በልተነስ ሂድና አሳየኝ፣ ቤቱን ታሳየኛለክ ብላ መርዙን ወጥራ ይዛለች። እውነት ይወስዳት ይሆን? ቤትስ ደርሳ ሞገስ ብሩክ ይቅርታዋን ይቀበላት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።